በአሜሪካና በኢራን መካከል ለዓመታት የዘለቀው ውጥረት በቅርቡ በስዊዘርላንድ በተደረገ የመጀመሪያ ዙር ውይይት ወደ ተኩስ አቁምና ጊዜያዊ የሰላም ማዕቀፍ ቢሸጋገርም ስምምነቱ ገና እግሩን ሳይተክል አዳዲስ ዲፕሎማሲያዊ ፈተናዎችን ማስተናገድ ጀምሯል። የዚህ አዲስ ፈተና መነሻ ደግሞ የዓለም አቀፍ ንግድ ወሳኝ የደም ስር በሆነው በሆርሙዝ ወሽመጥ ላይ የኢራን መንግስት አዲስ ክፍያ ሊጠይቅ ይችላል የሚለው የዓለም አቀፍ ስጋት ነው። ጉዳዩ ያሳሰባቸው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት አስቸኳይ መልእክት በጉዳዩ ላይ ከቴህራን ማረጋገጫ ማግኘታቸውን በመግለጽ ሂደቱን ለማዳን ጥረት አድርገዋል። ይሁን እንጂ ማረጋገጫው ሐሰት ሆኖ ከተገኘ ግን በመካከለኛው ምስራቅ እየተካሄደ ያለውን የሰላም ድርድር በአስቸኳይ እንደሚቋረጥ በማስጠንቀቅ ጠንካራ መስመርን አስምረዋል። የችግሩ መነሻ ባለፈው ሳምንት የተደረሰው የሰላም ማዕቀፍን ተከትሎ ኢራንና ኦማን የሆርሙዝን ወሽመጥ በጋራ ለማስተዳደር በባህር መስመሩ በሚያልፉ መርከቦች ላይ የተለያዩ ክፍያዎችን ለመጠየቅ እያሰቡ ነው የሚሉ ዘገባዎች በመውጣታቸውም ነው። ይህ ስጋት የዓለምን ትኩረት በሳበበት ወቅት ፕሬዝዳንት ትራምፕ ሁከት ፈጣሪ የሆኑ ሐሰተኛ ሚዲያዎች ከሚያሰራጩት ዘገባ በተቃራኒ ኢራን ምንም አይነት ቀረጥ፣ የኢንሹራንስም ወጪ ወይም ሌላ ማንኛውንም አይነት ክፍያ እንዳልጠየቀችና እንዳልተቀበለች ለአሜሪካ በይፋ ማሳወቋን ገልጸዋል። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የሆርሙዝ ወሽመጥ ዓለም አቀፍ የባህር መስመር በመሆኑ ማንኛውም ሀገር ቀረጥ የመጠየቅ መብት እንደሌለውና ይህንን ማድረግ ዓለም አቀፋዊ ሕግን መጣስ እንደሆነም በቅርቡ መግለጻቸውን የአሜሪካ ጥብቅ አቋም ያሳያል። ከዚህ ዲፕሎማሲያዊ ፍጥጫ ባሻገር ትራምፕ ከገንዘብ መልቀቅ ጋር ተያይዞ በአገር ውስጥና በዓለም አቀፍ ደረጃ ለሚነሱ ጥያቄዎች ስልታዊ ምላሽን ሰጥተዋል። በአሁኑ ወቅት አሜሪካ ለኢራን የለቀቀችው ወይም የሰጠችው ምንም አይነት ጥሬ ገንዘብ አለመኖሩን ያረጋገጡት ፕሬዝዳንቱ ይልቁኑ በአሜሪካ ሙሉ ቁጥጥር ስር በሚገኙና ከታገደው የኢራን ሀብት ላይ የተወሰነ ክፍል በመልቀቅ በቀጥታ ለአሜሪካ ገበሬዎችና ከብት አርቢዎች እንደሚከፍሉም በይፋ አስታውቀዋል። ይህ ፈጠራ የታከለበት አካሄድ በአሁኑ ወቅት በኢራን ውስጥ በእጅጉ የሚፈለጉትን እንደ በቆሎ፣ ስንዴና አኩሪ አተር ያሉ ምግቦችና እህሎችን ከአሜሪካ ገበሬዎች ላይ ብቻ ለመግዛት የሚውል ሲሆን የተገዛው ምግብ ለሀገሪቱ በማቅረብ ሰብአዊ ፍላጎቶችን ለማሟላትም ታስቧል። ይህ ስልታዊ የገንዘብ አጠቃቀምን አስመልክቶ የገንዘብ ሚኒስትሩ ስኮት ቤንሰንት ማብራሪያ የሰጡም ሲሆን የታገደው የኢራን ገንዘብ ከፍተኛው መቶኛ ጥቅም ላይ የሚውል የምግብና የመድኃኒት ቁሳቁስ ከአሜሪካ ለመግዛት መሆኑንና ገንዘቡ ሙሉ በሙሉ በአሜሪካ ቁጥጥር ስር ሆኖ እንደሚመራ በድጋሚም አረጋግጠዋል። ይህ በትራምፕ የተላለፈው ጠንካራና ቅድመ ሁኔታውን ያስቀመጠ መልእክት ሁለቱም ሀገራት የመጀመሪያ ዙር ድርድርን አጠናቀው ወደ ቀጣዩ ምዕራፍ በተሸጋገሩበትና ቀጠናዊ የተኩስ አቁም ስምምነቱን በትልቅ ጥንቃቄ ላይ ባለበት በዚህ ወቅትም የዓለም ዲፕሎማሲያዊ መድረክ በከፍተኛ ጉጉት እንዲጠበቅም አድርጎታል። የዚህ ስምምነት ይዘትና የወደፊት እጣ ፋንታ በአሜሪካ የአገር ውስጥ ፖለቲካና በዓለም አቀፍ የጂኦፖለቲካል መድረክ ላይ የራሱን የሆነ ትልቅ አንድምታ አለው። ዋሽንግተን የታገደውን የኢራን ገንዘብ በቀጥታ ለቴህራን ከመስጠት ይልቅ ለአሜሪካ ገበሬዎች በመክፈል በምግብ እርዳታ መልክ ለመለዋወጥ የወሰደችው ውሳኔ በፕሬዝዳንት ትራምፕ በኩል የተሰላ ድርብ የፖለቲካ ትርፍን ያስገኛል። በአንድ በኩል የኢራን መንግስት ለታጠቁ ቡድኖች ድጋፍ ሊያደርግበት የሚችለውን የጥሬ ገንዘብ ፍሰት ሙሉ በሙሉ በመክታት ረገድ የሪፐብሊካን ፓርቲንና የውጭ ጉዳይ ጥንቃቄ የሚሹ ወገኖችን ስጋት ያቃልላል። በሌላ በኩል ደግሞ የአሜሪካ የግብርና ምርቶች በከፍተኛ ሁኔታ በመግዛት በአገር ውስጥ ኢኮኖሚ ላይ ትልቅ መነቃቃትን በመፍጠር የትራምፕ ዋነኛ የፖለቲካ መሰረት የሆኑትን የአጋር ገበሬዎች ልብ ለማሸነፍም ያስችላል። ይሁን እንጂ ይህ አይነቱ የምግብ ለገንዘብ ስልት በቴህራን በኩል ምን ያህል ዘላቂ ተቀባይነት ይኖረዋል የሚለው ጥያቄ ገና ምላሽ ያላገኘና ትልቅ የድርድር ፈተና ነው። የኢራን የውስጥ ፖለቲካ መዋቅር በከፍተኛ ሁኔታ በተለያዩ አጀንዳዎች የተከፋፈለ በመሆኑ በሀገሪቱ ውስጥ ያሉ ጥንካሬ አቋም ያላቸው ወግ አጥባቂ ቡድኖች ይህንን ስምምነት የአሜሪካን የበላይነት መገለጫና ብሔራዊ ክብርን የሚነካ አድርገው ሊወስዱትም ይችላሉ። ኢራን በአሁኑ ወቅት ከባድ የኢኮኖሚ ማዕቀብና የዋጋ ግሽበት እያቃጠላት በመሆኑም የምግብ የመድኃኒት አቅርቦት በእጅጉ ቢያስፈልጋትም የገንዘብ ነጻነት አለማግኘቷ በሂደትና በድርድሩ ጠረጴዛ ላይ አዳዲስ እምቢተኞችን እንድታሳይ ሊያደርጋት እንደሚችልም የፖለቲካ ተንታኞች ይገምታሉ። ከዚህም በተጨማሪ የሆርሙዝ ወሽመጥ ጉዳይ አሁንም እንደ ተቀባሪ ፈንጂ በማንኛውም ሰዓት ስምምነቱን ሊያፈራርሰው የሚችል ዋነኛ ስጋት ሆኖ ይቀጥላል። ምንም እንኳን ኢራን በአሁኑ ወቅት ምንም አይነት ቀረጥ አልጠየቅኩም ብላ ብታስተባበልም ከኦማን ጋር ያላት የባህር ወሰን ግንኙነት ተጠቅማ በዓለም አቀፍ የነዳጅ ማጓጓዣ መስመር ላይ ያላትን ተጽዕኖ ለማሳደግ የምታደርገው ስልታዊ እንቅስቃሴን ሙሉ በሙሉ አታቆመም የሚል ስጋት በምዕራባውያን ዘንድ አለ። ይህ የባህር መስመር በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚያልፍበት በመሆኑ እዚህ አካባቢ የሚፈጠረው ጥቃቅን አለመግባባት ወይም የተሳሳተ መረጃ የዓለምን የነዳጅ ገበያ ሊያናጋውና ሁለቱን ኃይላት በቀጥታ ወደ ወታደራዊ ግጭት ሊመልሳቸው ይችላል። የስዊዘርላንድ ድርድር ወደ ቀጣዩ ምዕራፍ በተሸጋገረበት በዚህ ወሳኝ ወቅት የዓለም አቀፍ ማህበረሰብ ጉዳዩን በከፍተኛ ጥንቃቄና ስጋት እየተከታተለ ይገኛል። የአውሮፓ ህብረትና የባህረ ሰላጤው ሀገራት በቀጠናው ላይ ሰላም እንዲሰፍን ከፍተኛ ፍላጎት ቢኖራቸውም በትራምፕ ያልተገመቱና ጠንካራ ማስጠንቀቂያዎች የታጀቡ ውሳኔዎችን እንዲሁም በኢራን ስልታዊ
መለዋወጦች መካከል ያለው ሚዛን እጅግ ስስ ነው። በቀጣዮቹ ሳምንት የሚደረጉት የተኩስ አቁም ትግበራዎችና የአሜሪካ የግብርና ምርቶች ወደ ቴሄራን የመላክ ሂደት ስኬታማነትን፣ ይህ ጊዜያዊ ማዕቀፍን ወደ ዘላቂ የሰላም ስምምነት መሸጋገር አለመሸጋገሩን የሚወስን ትልቅ የታሪክ ምዕራፍ ይሆናል። የዚህ አይነቱ የተወሳሰበ ዲፕሎማሲያዊ አካሄድ በክልላዊ የኃይል ሚዛን ላይ የሚያሳድረው ተጽዕኖ ሌላው ሊታይ የሚገባው ትልቅ አጀንዳ ነው። በተለይ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬት ያሉት የባህረ ሰላጤው ሀገራት ዋሽንግተን ከቴሄራን ጋር የምታደርገውን ማንኛውንም አይነት ድርድር በከፍተኛ ጥንቃቄ ነው የሚከታተሉት። እነዚህ ሀገራት ኢራን በማዕቀብ እገዳዎች ተላቃ በኢኮኖሚ እንድትነቃቃና በቀጠናው ላይ ያላትን ተጽዕኖ እንድታጠነክር ባይፈልጉም የሆርሙዝ ወሽመጥ የንግድ መስመር ሰላማዊ መሆኑ ግን ለራሳቸው የነዳጅ ኤክስፖርት ወሳኝ መሆኑን ይገነዘባሉ። በመሆኑም አሜሪካ ጥሬ ገንዘብ ከመልቀቅ ይልቅ ጉዳዩን በምግብና በመድኃኒት አቅርቦት ላይ ብቻ ገድባ መያዟ የክልሉን አጋሮቿን ስጋት በከፊል የሚያስታግስና ቀጠናዊ መረጋጋትን ሊያመጣ የሚችል ስልታዊ እርምጃ ተደርጎ ሊወሰድም ይችላል። በተጨማሪም የኢራን ዋነኛ ስልታዊ አጋር የሆኑት እንደ ሩሲያና ቻይና ያሉ ሀያላን ሀገራት በዚህ ድርድር ዙሪያ ያላቸውን ሚና በቀጣዩ ምዕራፍ ላይ የራሱን ጥላ ማረፉ አይቀሬ ነው። ቤጂንግ አብዛኛውን የነዳጅ ፍላጎቷን የምታሟላው በዚሁ ቀጠና በሚያልፉ መርከቦቿ በመሆኑ የሆርሙዝ ወሽመጥ ደህንነት በአስቸኳይ እንዲጠበቅ ከፍተኛ ፍላጎት አላት። ይሁን እንጂ አሜሪካ የታገደውን የኢራን ሀብት ተጠቅማ የገዛ ሀገሯን የግብርና ገበያ ብቻ የምታነቃቃበት ስምምነት መቅረጿ ቻይናና ሩሲያ ከኢራን ጋር ያላቸውን የንግድ የበላይነት ሊጋፋው ይችላል። ይህ ደግሞ በምዕራባውያንና በምስራቁ ጎራ መካከል ባለው ዓለም አቀፋዊ የንግድ ፉክክር ላይ አዲስ የውጥረት ምዕራፍ ሊከፍት የሚችልበት እድልም ሰፊ ነው። ከረጅም ጊዜ አንጻርም ሲታይ ይህ የትራምፕ አስተዳደር ከፍተኛ ተጽዕኖ የማሳደር ስትራቴጂን በዲፕሎማሲያዊ ድርድር ጋር አጣምሮ የመያዝ ዘይቤ የዓለም አቀፍ ስምምነቶችን መዋቅር እየቀየረ የመጣም ክስተት ነው። አሜሪካ በማንኛውም ሰዓት ድርድሩ ልታቆም እንደምትችል የምታሳየው ቁርጠኝነትና የምታስቀምጣቸው ጥብቅ ቅድመ ሁኔታዎች ኢራን በድርድሩ ጠረጴዛ ላይ ያላትን የመደራደር አቅም በእጅጉ ያጠበበባት ይመስላል። ይሁን እንጂ እንዲህ አይነቱ በአንድ ወገን ፍላጎትና ጥብቅ ማሳሰቢያ ላይ ብቻ የተመሰረተ ስምምነት የኢራንን የውስጥ ፖለቲካ ውጥረት በማባባስ ሂደቱ ባልተጠበቀ ፍጥነት እንዲደናቀፍ ሊያደርገውም ይችላል የሚለው ስጋት አሁንም በዲፕሎማቶች ዘንድ በስፋት እየተነገረ ይገኛል።